ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች ዕለተ ቅዳሜ ከሚደረጉ ተጠባቂ የእንግሊዝ ፕሪሚየር ሊግ ጨዋታዎች መካከል በለንደን ደርቢ ቶትናም በሜዳው ቼልሲን ያስተናግዳል። ተጠባቂው የለንደን ደርቢ በሁለቱ ክለቦች መካከል ሁሌም አጓጊ ፉክክር፣ አጓጊ ትዕይንት በተደጋጋሚ የሚመዘገበው የስኮር ላይን ሁሌም አነጋጋሪ፣ ሁሌም ተጠባቂ፣ ሁሌም ማራኪ፣ ሁል ጊዜም በሁለቱ ክለቦች መካከል የሚደረገው ጠንካራ ፉክክር ለእግር ኳሱ ቤተሰብ በተለይ ለገለልተኛ ፉክክሩ አዝናኝ ሆኖ የሚጠናቀቅ በበርካታ ግቦች የታጀበ የደርቢ ጨዋታ ነው። በተለይ ያለፉትን 3-4 ዓመት በሁለቱም ስቴዲየሞች በሊግ ጨዋታ የሚደረጉ 90 ደቂቃዎች ለእግር ኳሱ ቤተሰብ እርካታን የሚሰጡ እያጓጉ የሚጠናቀቁ ምርጥ ጨዋታዎች ናቸው። በቼልሲ እና በቶትናም መካከል በዋይት ሃርት ሌን በስታንፎርድ ብሪጅ የሚደረገው ጨዋታ ሁለቱ ክለቦች ሲገናኙ አንዱ ላይ የበላይነት ለመውሰድ የሚደረገው ፉክክር ለእግር ኳሱ ቤተሰብ በየጊዜው የሚሰጠው የተለየ እግር ኳሳዊ እርካታ አለ። እንደውም በአንድ ወቅት የማስታውሰው በቅርብ ዓመት በስታንፎርድ ብሪጅ የተደረገው በ8 ግብ የታጀበው ማውሪሲዮ ፖቼቲኖ በቼልሲ አሰልጣኝነት አንጅን ፖስተኮግሉ በቶትናም አሰልጣኝነት ሳሉ የተገናኙበት ያ የማራኪ እግር ኳስ፣ ያ የማራኪ ፍሎ የሰኞ ምሽት ጨዋታ የነበረው በአስደናቂ ስኮር ላይን የተጠናቀቀው ጨዋታ የውድድር ዓመቱ ምርጡ ጨዋታም ነበር። በስታንፎርድ ብሪጅ 2-2 የተጠናቀቀውን ጨዋታ እንዲሁም አምና 3-4 በዋይት ሃርት ሌን በተጨማሪም በ2007 እና 8 አብዛኛው የእግር ኳስ ቤተሰብ የማይረሳው ምርጡ ጨዋታ 4-4 የተጠናቀቀው ጨዋታ የማይረሱ የዚህ ፊክስቸር የደርቢ ውጤቶች ናቸው። 5-3 የተጠናቀቀ አለ። በርካታ የግብ ቁጥሮች የሚመዘገብበት ምርጡ ደርቢ ነው ለእግር ኳሱ ቤተሰብ። ቼልሲ ዋይት ሃርት ሌን ሄዶ 4-1 ያሸንፋል፣ 4-3 የማውሪሲዮ ፖቼቲኖ ቶትናም ፕራይም ታይም ላይ ያለ ስታንፎርድ ብሪጅ መጥቶ ያሸንፋል። በርካታ ውጤቶች ይመዘገባሉ፣ ግን እውነተኛ የደርቢ ስሜት ይስተዋላል። የጨዋታው ፍሎ ማራኪ ነው። ሁለቱም ክለቦች በየትኛውም ውጥረት ውስጥ ቢሆኑም ይሄን የደርቢ ጨዋታ ለማሸነፍ የሚያሳዩት ትግልና ፍላጎት የዚህን ጨዋታ ትኩረትና የውጤት በሁለቱ ክለቦች የሚደረገው ፉክክር ውጤቱን በአጠቃላይ የሚወስን እውነተኛ ብልጫ የሚያደርግ ቡድን በጨዋታው የሚፈጠሩ አድቫንቴጆችን የሚጠቀም 3 ነጥብን ይዞ ይወጣል። ግን ሁለቱም ክለቦች እርስ በርስ ሲገናኙ ለማሸነፍ በሚያደርጉት ፉክክር የመከላከል ባህሪን አስወግደው ነው ወደ ሜዳ የሚገቡት። በተለይ በቅርብ ዓመት ሁለቱም ክለቦች ሽግግር ላይ የቆዩ ናቸው። ቶትናምም ቼልሲም። ቶትናምን እንደምታስታውሱት ማውሪሲዮ ፖቼቲኖ ከለቀቁ በኋላ መስከን አይታይም፣ መረጋጋት አይታይም። ክለቡ ላይ ቀጣይነት ያለው የቡድን ግንባታ ከአንድ አሰልጣኝ ጋር ለመዝለቅ ፋይናንሻሊም በተለይ ዳንኤል ሌቪ ጋር መስራት ለቶትናም አሰልጣኞች ፈተና እንደሆነ ሳይስማሙ ፕሮጀክታቸውን ከግብ ሳያደርሱ በወቀሳ፣ በትችት፣ ባለመግባባት፣ አስተዳደራዊ ጉዳዮች ላይ የሚፈጠሩ ክፍተቶች ሁሌም የቡድኑን ቀጣይነት ፈተና ውስጥ እንደከተቱ አሰልጣኞች ይለቃሉ፣ ሌሎች አሰልጣኞች ይመጣሉ። ተመሳሳይነት ያለው ባህሪ ደግሞ ቼልሲ ቤት ክሊርሌ ካፒታል እና ቶዲ ቦይሊ ከመጡ በኋላ እንደ ቶትናም ቼልሲ መስከን አልቻለም ነበር። ግን በዘንድሮ የውድድር ዓመት ሁለቱም ክለቦች በተወሰነ መልኩ በተለይ ኤንዞ ማሬስካ አምና ከመጡ በኋላ ቼልሲን የማስከን የማረጋጋት አዲስ ፕሮጀክት፣ አዲስ ህልም፣ አዲስ አይደንቲቲ፣ አዲስ የቡድን ግንባታ ለማላበስ የፕሮጀክቱ ቀንደኛ ኃላፊ ሆነው
ከጀመሩበት ጊዜ አንስቶ እንግዲህ ቼልሲ ቤት የሚታይ ለውጥ አምጥተዋል። ምክንያቱም ቼልሲን ወደ ቶፕ 4 ስፍራ መመለስ ችለዋል። ክለብ ወርልድ ካፕን፣ ኮንፈረንስ ሊግን አሸንፈው ጥሩ የዋንጫ ስፕሪትን በእነዚህ ወጣት ተጫዋቾች ውስጥ መፍጠር ችለዋል። ቶትናም በአንጂን ፖስተኮግሉ የመጀመሪያ የውድድር ዓመት መልክ ቢይዝም አጫወቱ ካለፉት አሰልጣኞች በረጅም ርቀት የተሻለ ምርጥ አጫወት ይዘው ቢመጡም በውጤት ሊታገዝ ባለመቻሉ ከቶትናም ኃላፊነት ተሰናበቱ። ዩሮፓ ሊግ ዋንጫ አሸንፈው ክለቡን ወደ ሻምፒየንስ ሊግ ተሳትፎ ቦታ መልሰው እንኳን በቦታቸው ላይ ሊቆዩ አልቻሉ። ቶትናም ለተረጋጋ የቡድን ግንባታና ቀጣይነት ላለው እያንዳንዱ ውሳኔ ደግሞ ክለቡን ከ20 ዓመት በላይ ወደ ታች ደፍቀዋል ብለው ስላመኑ የክለቡ አምባገነን አስተዳዳሪ ለመጀመሪያ ጊዜ የቶትናም ባለቤቶችና ይሄ ነን ቺፍ ኤክስኪዩቲቭ ዳይሬክተር በሚል ሹመት ከዳንኤል ሌቪ በላይ ባልተገደበ የስራ ዘርፍ ከሳቸው በላይ ሆኖ በተሾሙ አዳዲስ አመራሮች በቀጥታ በአንድ ተራ ደብዳቤ ከስራቸው እኚህ ከ20 ዓመት በላይ በእንግሊዝ እግር ኳስ ኤክስፐርት ሆኑ ለቆዩ አስተዳዳሪ ደብዳቤ በቢሮአቸው ተቀምጦ ከስራቸው ተሰናበቱ። የዛሬው ጨዋታ በነገራችን ላይ የሚደረገው የሁለቱንም ክለብ ወቅታዊ ውጥረትና ይሄ ወጥነት የጎደለው የውድድር ዓመት አጀማመርን በግልጽ የሚያሳይ ጠንካራ ፉክክር ነው። ቶማስ ፍራንክን ቶትናም ካመጣ በኋላ በባህሪ ደግሞ ወደኋላ ያለፉትን አሰልጣኝ የሚመስል ቶትናምን እየተመለከትን ነው። በወሰዱበት አድቫንቴጅ ላይ ውጤትን ለማስጠበቅ የሚመርጡት የጨዋታ ካራክተር ከቶትናም ባህሪ በብዙ ርቀት የተለየ፣ በቅርብ ሳምንት ደግሞ የተወሰኑ ወቀሳና ትችት እየደረሰባቸው ከዛ ወቀሳና ትችት ለመውጣት አሰልጣኙ የሚያደርጉት ጥረትን እያስተዋልን፣ በተቃራኒው ደግሞ ወደ ቀድሞ የቡድኑ ባህሪ እየመለሱ ያሉ ይመስላል። ነገር ግን ቶትናም የሚወቀስበት የሚተችበት ተዳክሟል ተብሎ የሚነሳበትን የመከላከል ስትራክቸር ያሳደጉበት፣ በማጥቃቱ በኩል ደግሞ እነ መሐመድ ቅዱስን በማምጣት ከፊት መስመር በኩል አስፈሪውን ቶትናም ለመገንባት እንግዲህ ቶማስ ፍራንክ ጥረታቸውን በቶትናም ቤት ጀምረዋል። ምንም እንኳን የውጤት ወጥነት ቢጠፋም ግን ወደ አንድ ሪትም ለማምጣትና ለተረጋጋ የቡድን ግንባታ የሚደረገው ጥረት በግልጽ ሜዳ ላይ የሚታይ ነው። ኤንዞ ማሬስካ ዲሲፕሊን፣ ሊደርሺፕ፣ ተጋጣሚ ላይ የሚወስዱትን ብልጫ ኮንትሮል ማስቀጠል፣ ውጤት ማስጠበቅ፣ የሴንተር ባክ ክፍተት፣ በአማካይ ስፍራ የሚደረጉ ሮቴሽኖች እና ከጉዳት ጋር በተያያዘ ክለቡ ለተቀናጀ ጉዞ እንዳያደርግ የመጣባቸው የኤንዞ ማሬስካ ፈተና እንግዲህ ከጊዜ ወደ ጊዜ እየበረታ መጥቷል። ዲሲፕሊኑ በተለይ ቼልሲ ባለፉት 7 ጨዋታዎች በ6ቱ ተጫዋቾች ቀይ ካርድ ተመልክተዋል። እንደውም ተውቶ ያለፈው ረቡዕ ወልቭስ እና ቼልሲ በካራቦ ካፕ ባደረጉት ጨዋታ የጆዋው ፔድሮ ታክቲካል ሺፍት ሚና ኦቨርሎድ ሆኖ ተጫዋቹ ከሪትም ወጥቶ በቃ የቡድን ይሄ የወርክ ሬት ተጫዋች ሆኖ ግብ ላይ ተሳትፎ ያደርግ፣ ግብ ያስቆጠር፣ በሚና ለውጥ 2 ጫና ያለውን ኃላፊነት ተሰጥቶት፣ አንደኛ የኮል ፓልመር መጎዳት የክሬቲቪቲውን በኩል ባላንስ እንዲያደርግ፣ የሊየም ዴላፕ መጎዳት የሐሰተኛ 9 ቁጥር ሚና ይዞ ወደ ኋላ ተመልሶ ተጋጣሚን ፕረስ እንዲያደርግ በተሰጠው ሚናና በቦክስ ውስጥ ታይሚንግ እና ዲሲዥኑን ተጠቅሞ እንዲገኝ በማድረግ ፋይናል ሰርድ ላይ ከፍተኛ ኃላፊነት ተሰጥቶት ጆዋው ፔድሮ ከሚታወቅበት ቴክኒክ ከአስቆጣሪነቱ ሪከርድ ተላቆ ሰነበት። ከዛ ሊየም ዴላፕ ሲመጣ እኛም ፕሮግራም ሰራን። የዴላፕ መምጣት ቀጥታ ፖዚቲቭ ኢምፓክት ያለው በጆዋው ፔድሮ የውድድር ዓመት ነው አለ። ይህን ጉዳይ ባነሳንበት ጨዋታ ሊየም ዴላፕ በቀይ ካርድ ከሜዳ ወጣ። ለዛሬው ጨዋታውን አይሰለፍም። ትልቁ የለንደን ደርቢ ጨዋታ ለኤንዞ ማሬስካ ዛሬ ሊየም ዴላፕ ቢኖር ምን ያክል ጭንቅ ያቀላል፣ ምን ያክል ተጫዋቹ ኢፌክቲቭ ይሆናል የሚለውን ጉዳይ በአንዴ ፕሩፍ ማድረግ እንችላለን። የጆዋው ፔድሮ
አስደናቂ አጀማመርን ዳግም ልንመለከት እንችላለን። ግን አሁን ይሄ ተጫዋች በዛሬው ጨዋታ አለመኖር ጆዋው ፔድሮ በተለመደው ሚና ላይ እንዲዘልቅ ቢያንስ ለዚህ ጨዋታ በድጋሚ ሌላ ራስ ምታት ሆኗል። ስለዚህ ቼልሲ ቤት ለምንድን ነው ይሄ ቀይ ካርድ የተደጋገመው? እስቲ አድማጮች የእናንተን አስተያየት በኮሜንት መስጫ ላይ አስቀምጡ። ምክንያቱም አንድ ጉዳይ ሲደጋገም አንዴ ሁለቴ ሊከሰት ይችላል። 3 4 5 ጊዜ ግን ከተከሰተ እስከ 6 ድረስ አንድ ቡድን ውስጥ መነሳት ያለበት አንድ ክፍተት ወይም አንድ የተጓደለ የዲሲፕሊን ስርዓት አለ ማለት ነው። ጌም ማኔጅመንት፣ ሎድ ማኔጅመንት፣ ጫናን የመቋቋም ጌምን ማኔጅ ማድረግ፣ በተመሳሳይ ኮንሰንትሬሽን ሜዳ ውስጥ የመጨረስ የቡድን ኃላፊነትን የማወጣት። ይሄ አንዳንድ ተጫዋቾችን እናስተውላለን አይደል? ከእድሜያቸው በላይ በሰሉ። አሁን ለምሳሌ ፔድሪን ላየ ሜዳ ውስጥ የሚሸከመው ኃላፊነትና የሚሰጠው ሚና ከእድሜው ጋር በጭራሽ የማይመጣጠን፣ ከእድሜው በላይ ኃላፊነትና ሚና ይቀበላል። ይሄ ወጣት ተጫዋች ይሄ በአእምሯዊ ዝግጁነት በኩል የመስከን ያን ኃላፊነት ከእድሜ በላይ ተቀብሎ ለመተግበር ዝግጁ መሆን፣ ከእድሜያቸው በላይ ትላልቅ ኃላፊነቶችን ተቀብለው አንዳንድ ክለቦች ላይ እናስተውላለን አይደል? ገና 20-21 ዓመት እያሉ የክለቡ አምበል ይሆናሉ። የትልቅ ክለብ አምበል። ለምሳሌ ፈርናንዶ ቶሬስን የቼልሲ ደጋፊዎች ስለ ተጫዋቹ ታሪክ ወደኋላ መለስ ብላችሁ ስለምታውቁ በአትሌቲኮ ማድሪድ አምበልነት ሲቀበል በአምስቱ ትላልቅ ሊግ በፈርናንዶ ቶሬስ እድሜ ላይ የአትሌቲኮ ማድሪድ ተጫዋቹ አምበል ሲሆን በዛ እድሜ አምበል የሆነ ተጫዋች አልነበረም። እንደውም ራውል ጎንዛሌዝ የተባለ ብዙ ይወራ ነበር። የራውል ጎንዛሌዝን ሪከርድ እስከ መስበር ወጣት ተጫዋቾች ጭምር ኃላፊነት ይቀበል። አሁን ቼልሲ ቤት ያ ኃላፊነት አለመሰማት። ምክንያቱም ቼልሲ በሙሉ 11 ሲሆን እንዴት ጌሙን ኮንትሮል እንደሚያደርግ፣ እንዴት ብልጫ እንደሚወስድ፣ እንዴት ፖዚቲቭ ኢምፓክት እንደሚያሳይ በደንብ ይስተዋላል ሜዳ ውስጥ በደንብ በልዩነት። ልክ ቼልሲ አድቫንቴጅ ወሰደ፣ ከዛም በኋላ ይሄ ሜዳ ውስጥ ኦቨር ኮንፊደንስ እና ሪላክስ የማድረግ ቡድኑ ሪስክ ባላቸው ሁኔታዎች ላይ አለመጠንቀቅ ወይም ይሄ ጌም ኮንሰንትሬሽናቸውን ስተው የሚያደርጉት ሪያክት ቡድን ዋጋ እያስከፈለ ነው። በዕለቱ ጨዋታ ዋጋ ሊያስከፍል ይችላል። ድምር ውጤቱ ግን ለአሰልጣኙ ታክቲካል ጫና እየፈጠረ ከጨዋታ ጨዋታ እልባት ያለውን ታክቲክ እንጂ ዘላቂ የሆነ የቡድን አይደንቲቲ ታክቲክ ለመተግበር አሁን ኤንዞ ማሬስካ እየተቸገሩ ነው። ምክንያቱም ለቀጣይ ጨዋታ ፕላን እንኳን ሎድ ማኔጅመንት ለማድረግ ቲሙ የ2 ግብ የ1 ግብ አድቫንቴጅ እንደወሰደ እርጋታና ስክነት ነው የሚያስበው አሰልጣኝ። ከዛን ቀጣይ ጨዋታን እንዴት ነው ከተጋጣሚ ጋር ምንቀርበው፣ የትኛው ተጫዋችን ቀይረን ብናወጣ፣ የትኛውን ተጫዋች ደቂቃ ብንቀንስ ለቀጣይ ጨዋታ ሞር ከዚህ በላይ ፍሌክሰብል ሆኖ ይቀርባል የሚለው እያንዳንዱን ጉዳይ ስትራቴጂ የሚነድፉበት ነው። አንድ ተጫዋች በቀይ ሲወጣ በተጋራኒው ክለብ ውስጥ በጉዳት ምክንያት ከ6 እስከ 7 ተጫዋች በጎደለበት ተጨማሪ ቀይ ካርድ ሲመዘገብ እንደገና የሽግሽግ ታክቲክ ውስጥ ነው ቡድኑ የሚገባው። ተዘጋጅቶ ተቀናጅቶ መልክ ባለው የውጤት ሀዲድ ውስጥ እየገባ የመጣ ቡድን እንዲህ አይነት ክፍተት የሚደጋገም ከሆነ ሽግሽጉ ሂደቱን ያራዝማል ወይም ይሄ ውጤት የማስመዝገብ ጥንካሬውን ይዞ እንዳይቀጥል ያደርጋል። አሁን ኤንዞ ማሬስካ በቼልሲ ቤት የተቸገሩ ያሉት ከአሰልጣኙ አቅም አንጻር አይደለም፣ ተጫዋቾች በሚፈጥሩት የዲስፕሊን ክፍተት። እዚህ ላይ ደግሞ የተጫዋች ጉዳት አለ። እዚህ ላይ ደግሞ በውድድር ዓመቱ መጀመሪያ የክለቡ የጀርባ አጥንት የሆነው ሌቪ ኮልዌል ጠንካራውን ኤሲኤልን አስተናግዶ ከውድድር ዓመቱ ውጪ ሊሆን ይችላል። ሙሉ በሙሉ የመመለስ ቻንሱ እንደውም ከትናንት በስቲያ አትሌቲክስ ላይ ስንመለከት ነበር ሪከቨሪው ሊዘገይ ይችላል። ትልቁን ኤሲኤል ነው ያስተናገደው ከሰርጀሪው በኋላ በወጣው ዘገባ። ስለዚህ ለኤንዞ ማሬስካ ጊዜው ከባድ ፈተናና ጫና፣ በተለይ ተጫዋቾች በሚሰጣቸው ኃላፊነት ላይ በአግባቡ ያለመወጣት፣ ይሄ በፍጥነት ያለመብሰል ወይም ግዴለሽነት ይስተዋላል። ቼልሲ ቤት ቀይ ካርድ የሚደጋገመው በዚህ የጌም ኮንሰንትሬሽን እጥረት ነው። ይሄ ጨዋታ ደግሞ ቀይ ካርድ ለምዷል። ይሄ ፊክስቸር በደንብ ቀይ ካርዶችን ለምዷል።
በተደጋጋሚ ቀይ ካርዶችን እናስተውላለን። ስለዚህ ዛሬ ታዲያ ኤንዞ ማሬስካ ምን አይነት ውሳኔ ሊወስኑ ይችላሉ? እንግዲህ አብረን በጋራ የምንመለከተው ነው የሚሆነው። ከምርጥ 11 ጀምሮ እንግዲህ አሰልጣኙ የተለያዩ ታክቲካል አማራጮችን ይዘው በዋይት ሃርት ሌን ይቀርባሉ ተብለው ይጠበቃል። እስቲ የቡድን መረጃዎችን እንመልከት። ክለቦች ካወጡት የእያንዳንዱን የቡድን መረጃ የቶትናምን እስቲ የባለሜዳውን የቡድን መረጃ በዛሬው ጨዋታ ምን የተለየ የቡድን መረጃ አለ? በተለይ አሰልጣኝ ቶማስ ፍራንክ ከጨዋታው በኋላ የሰጡት ከጨዋታው በፊት የሰጡት ጋዜጣዊ መግለጫ አለና በዚህ ጋዜጣዊ መግለጫቸው ላይ ያነሱት የተለያየ ሀሳብ አለ። በተለይ ሰሞነኛው የቶትናም ስብስብ የተወሰነ የጉዳት መረጃዎች ነበሩ። ከኒውካስል ጋር በነበረው ደግሞ የካራቦ ካፕ ጨዋታ እንዲሁም የተወሰነ ጉዳቶች አስተናግደዋል። ስለዚህ ለዛሬው ጨዋታ እነማን ይገባሉ እነማን አይገቡ የሚለውን ነገር እስቲ እንመልከት። በተለይ ክርስቲያን ሮሜሮ እና ዴስቲኒ ኡዴጌ እንዲሁም ኦበርት ለዛሬው ጨዋታ መመለሳቸው ለአሰልጣኝ ቶማስ ፍራንክ ትልቅ እፎይታ የሚፈጥር ነው። በተለይ ያለፉትን ጨዋታ ክርስቲያን ሮሜሮ እና ዴስቲኒ ኡዴጌ አለመኖራቸው ክለቡን በእጅጉ መጉዳቱን ሲነሳ ነበር። ነገር ግን አሁንም ቶትናም ድራጉዚን፣ ቤሱማ፣ ማዲሰን፣ ግሬ፣ ዶሚኒክ ሶላንኬ፣ ዴያን ኩሉሴቭስኪ፣ ቤን ዴቪስ፣ ታኪ እነዚህ ሁሉ ተጫዋቾች በጉዳት ምክንያት አሁንም የዛሬውን የለንደን ደርቢ ያመልጣቸዋል። እነዚህ ሁሉ ተጫዋቾች እንግዲህ በቶትናም በኩል ጉዳት ላይ ናቸው። መጀመሪያም እንግዲህ ረዘም ላለ ጊዜ ከሜዳ ርቀው ነበር። አሁንም ለዚህ ጨዋታ አልተመለሱም። በቼልሲ በኩል ትልቁ ፖዚቲቭ መረጃ ያለፈው ሳምንት ሲነሳ የነበረው ወይም ያልተሰለፉ ተጫዋቾች ለዚህ ጨዋታ ብቁ ናቸው። ለምሳሌ ኤንዞ ፈርናንዴዝ፣ ሞሲስ ካሴዶ የፊትነስ ችግር የነበረባቸው፣ ጆኦ ፔድሮ ሁሉም ወደ ሙሉ ጤንነትና ወደ ሙሉ ፊትነስ በመመለስ ለዛሬው ጨዋታ ብቁ መሆናቸው ተገልጿል። ነገር ግን ሌቪ ኮልዌል፣ ባዲያሺል እና ዳሪዮ ሴጎ አሁንም በጉዳት ላይ ነው የሚገኙት። ሊያም ዴላፕ በቀይ ካርድ ምክንያት አይሰለፍም። ጆኦ ፔድሮ እንደምታውቁት ያለፈው ሳምንት ከወልቭስ ጋር በነበረው የካራቦ ካፕ ጨዋታ አልተሰለፈም ነበር። አሁን ግን ለዚህ ጨዋታ ብቁ መሆኑን አሰልጣኙ ገልጿል። ኤንዞ ፈርናንዴዝ እና ሞሲስ ካሴዶ እረፍት ላይ መቀየራቸውን ተከትሎ አሁን ሁለቱም ተጫዋቾች በሙሉ ጤንነት ላይ ይገኛሉ። ለዛሬው ጨዋታ እንግዲህ አሰልጣኙ ይጠቀሙባቸዋል ተብሎ ይጠበቃል እና የዛሬው የለንደን ደርቢ በብዙ መልኩ ተጠባቂ፣ ተናፋቂ፣ በብዙ ግቦች የሚታጀብ ምርጥ ጨዋታ። እኔ በበኩሌ ያለፉትን ጊዜያት ማራኪ ከሆኑ ደርቢ ጨዋታዎች ይሄ ኬዮስ የበዛበት ሳይሆን በቃ እግር ኳሳዊ ከፍተኛ ጦርነት የምናይበት ደርቢ ምናልባት በፕሪሚየር ሊጉ ላይ ግን በደንብ ልብ ብላችሁ ካስተዋላችሁ የደርቢ ግለት ካላቸው ጨዋታዎች መካከል ቶትናምና ቼልሲ ሳይሻል አይቀርም እኮ በቅርብ ዓመት። አሁን ማንቸስተር እና ማንቸስተር ሲቲ ያኔ የደርቢ ግርማ ሞገስ አጥቷል። ዘንድሮ እንኳን ሮይ ኪን ስካይ ስፖርት ላይ ምን ሲል ነበር? እንደው እንደ ደርቢ ተጫዋች እኮ ካርድ ለማየት የደርቢ ፋውል የሚሰራ ተጫዋች ጠፋ፣ የደርቢ ወኔ ያለው ተጫዋች ጠፋ ሲል ነበር። በማንቸስተር ዩናይትድ በኩል ሊቨርፑል እና ኤቨርተን የደርቢ ጨዋታ አይመስልም፣ 2-1 ሊቨርፑል ያሸነፈበት። ሌሎች ደርቢዎችን ዘንድሮ ተመልከቱ፣ ብዙም የደርቢ ወዝ የላቸው። ይሄ ጨዋታ ግን በየአመቱ የደርቢ ግለትና ፍላጎት ሁሌም እንመለከት። አምና ታስታውሳላችሁ ኩኩሬያ ከረፍት በፊት በሰራቸው 2 ስህተቶች ቶትናም አድቫንቴጅ ወሰደ። ቼልሲ ተረጋግቶ በሰከነ ሁኔታ ወደ ሪት መጥቶ ጄደን ሳንቾ አስቆጠረ፣ ወደ ጨዋታ ተመለሱ። ቼልሲ ከዛም በኋላ 4 አስቆጠረ፣ 4-3 ጨዋታው ማሸነፍ ቻለ፣ ፓልመር ምርጥ ብቃቱ ላይ ባለበት ወቅት። ስለዚህ ይሄ ደርቢ ጨዋታ ግሩም ፉክክር፣
አስደናቂ 90 ደቂቃ የምንመለከትበት ነው እና ዛሬ ምሽቱ 2 ሰዓት ተኩል በዋይት ሃርት ሌን እንግዲህ ቶማስ ፍራንክ ኤንዞ ማሬስካን ያስተናግዳሉ። ምን አይነት ውጤት ሊመዘገብ ይችላል? ምሽት ተመልክተን እሁድ በንጋት ፕሮግራማችን ድረ ጨዋታ ግምገማ ይዘን ከምንመጣባቸው ፕሮግራሞች መካከል አንዱ የዚህ የለንደን ደርቢ ውጤት ይሆናል። ቼልሲ ወደ ዋይት ሃርት ሌን ይጓዛል ቶትናምን ሊገጥም። ከዚህ ፕሮግራም ቀደም ብሎ ሊቨርፑል ከቪላ፣ በርንሌ ከአርሴናልን በተመለከተ ቅድመ ጨዋታ ገመገምን። እስቲ በሌሎች ፕሮግራሞች እስከምንገናኝ ላይክ እያደረጋችሁ አዲስ ከሆናችሁ ሰብስክራይብ፣ ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። ተመልሰን እንመጣለን በሌሎች ፕሮግራሞች። ሰላም ቆዩ።